ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። አሁን ደግሞ ትላልቅ እንግዶችን ይዘን መተናል አይደል? እንደዚህ የምናከብራቸውና የምንወዳቸው አንጋፋ ተዋናያንና እንዲሁም የቲያትር አዘጋጁ ማን ያዘዋል እንደሻው አብሮን አለ። አዎ ማን ያዘዋል እንደሻው እንግዲህ በቲያትር ቤት ከአመራርነት ከሁለት የተለያዩ ዘመናት አመራርነት ተነስቶ እንዲሁም በአዘጋጅነት እናቋለን፣ በጻፊነት፣ በደራሲ፣ በተርጓሚነት እናቋለን። ኪሮስ ኃይለሥላሴ ደግሞ አንጋፋው የኪነ ጥበብ ባለሙያ ከባህልና ስፖርት ቢሮ አመራርነት አንስቶ ተዋናይነት፣ አዘጋጅነትና ኪሮስ ደግሞ ጠፋ ብሎብን ናፍቆንም ነበረ ይመስለኛል። ከ20 ዓመት በኋላ የመጣበት ቲያትሩ ነው። ስለዚህ በማግኘታችን በማየታችን ደስ ብሎናል በጣም። ያው አስታውሽኝ በነጋ ደግሞ በአዘጋጅነትና በትወና ከረጅም ዓመታት የተለያዩ የቴሌቪዥን ስራዎችም ሙሉየም ደግሞ ሙሉነሽ ተሰማ ተዋናይት የቴሌቪዥን ድራማ እንዲሁም የተለያዩ ፊልሞች ላይ እናቃታለን። እነዚህን አንጋፋ ባለሙያዎች ዛሬ ከኛ ጋር ይዘን የመጣን ደስ ብሎናል ስለመጣችሁ። ዛሬ እንግዲህ አዲስ ቲያትር ይዛልችሁልን መጣችኋል አይደለ? የመጨረሻው ፍርድ እንዴት ነበረ አሰራር ሂደቱ? ዘውጉስ ምን ይመስላል ቲያትሩ? ኦኬ የመጨረሻው ፍርድ እንግዲህ የቤርቶልት ብሬሽት በጣም ታዋቂው የጀርመን ደራሲ የሱ ድራማ ነው እና ተማሪ ያለው ጀርመን ሀገር የሱን ቲያትሮች ብዙ አይ ነበረ። ይሄኛው ብዙ ጊዜ በትምህርት ቤቶች እና በተለያዩ የኮሚኒቲ ቲያትር የሚሰራ ነው እና ምክንያቱም መልእክቱ በጣም ጠንካራ ስለሆነ ከህብረተሰቡ ጋር አብረው የሚሰሩት ድራማ ነው። ያንን አይቼ ስለነበረ እሱን ነው ወደዚህ ለማምጣት የሞከርኩት። ኪያ ወደ አንተ ስንመጣ በሳልሳዊ ባልንጀራ የመጀመሪያ ስራ ነው አይደል? አዎ። እስቲ አነጻጽረን ንገረን። የመጀመሪያ የትወና ስራን አስታውሰ አሁን ደግሞ ከ20 ዓመት በኋላ ስትመለስ ያለውን ስሜት። በጣም የሰማይና የመሬት ያህል ነው። እኔ 42 ዓመት ልዩነት ነው። ወደ 29 ዓመቴ ነበረ። ሳልሳዊ ባልንጀራን አሜሪካን ሀገር ተምሮ የመጣ ሶሲዮሎጂስት ሆኜ ነው የሚጫወተው። የመጨረሻው ፍርድ ደግሞ አሁን ያለሁበትን እድሜ ነው የሚጫወተው። ሽማግሌ ሆኜ ነው። ካራክተሩ ሽማግሌ ነው። ልዩነቱ እንዲሁ ዝም ብሎ የአምስት ልጆች አያት ነኝ አሁን። ያኔ ግን ልጅም የለኝም። እንግዲህ አስታውሽኝ በነጋ በጣም የምናከብርሽ በፊት ደግሞ በህፃናትና ወጣቶች ቲያትርም አይደለ በልጆች ቲያትር ላይ በደንብ የምናቅሽ የቲያትር አዘጋጅ እንዲሁም ድንቅ ተዋናይት ነሽና ወደዚህ ቲያትር ስትመጪ እንዴት ነበረ አቀባበሉ? እንዴት አገኘሽው? መጀመሪያ እኔ ስመጣ ያው ስራዎች ቲያትርና ባህል አዳራሽ ቲያትር ባለሙያ ነኝና ስራዎች ነበሩብኝና ለመማር ነበር የመጣሁት። ኦዲሽን ነው ተብሎ በዛውም ልማር ከማኒ አንዳንድ ነገሮች ልማር ብዬ ነው ተከታታይ ቀን ስመጣ የነበረውና አንዱን ቀን ነው ራሱ ነው ችንገት ጸባሪ ብሰሪያት አለ። ከዛ እንዳይዋት አይደል ማኒ ወደድኳት። በቃ እኔም ተመቸችኝ እና ምንድነው ማኒ ጥሩ ነገሩ ምንድነው ስክሪፕቱ ላይ ጨርሶልሽ ነው የሚመጣው። ይጨርሳል ግን ደግሞ በእያንዳንዱ ነገሮች ላይ ስሜቶችን አናሊሲስ ይሰጥሻል። የሱ ስታይል በጣም የተለየ ነው። እኔ እስከዛሬ ከማውቃቸው ማኔ ጓደኛሽ ነው፣ ማኔ ወንድምሽ ነው፣ ታላቅ ወንድምሽ ከወጣቶቹ ጋር እንደ ወጣት ነው የሚሆነው። ከወጣቶቹ ጋር ብለሽ እኔን አየሽኝ ደስ እንዲል ነው። እያንዳንዱን ነገር ካንቺ ሲቹዌሽኖች ጋር ነው። ቢናደድም ዋጠረጓዝ በጣም ዲፕሎማት ነው፣ በጣም ቀልደኛ ነው፣ ሪላክስ ነው የሚያደርገው እና ደስ ብሎሽ ነው የእውነት ስትሰሪ ነበር። ምክንያቱም 40 ሰው ቲያትር ይዞ መስራት ከባድ ነው። ለማን ነው አንተ? በዚህ አጋጣሚ ደግሞ ሌላ ደግሞ ኪሮስ ኃይለሥላሴ መጀመሪያ ህፃናት ቲያትር ስወዳደር ያሳለፈኝ ፈትኖ ያሳለፈኝ ነው ኪሮስ ኃይለሥላሴ። ሁሉ ጊዜ ማመሰግናለሁ። ዛሬ ደግሞ እዚህ ጋር አመሰግናለሁ። ከሱ ጋር በአንድ መድረክ በመስራቴ በጣም እድለኛ ነኝ። እሺ ሙሉዬ ከማን ጋር የመጀመሪያ ስራ ነው በወጥ እንደዚህ የሙሉ ቲያትር የመጀመሪያ እና አሁን የመጨረሻው ፍርድ ላይ እንዴት ነበረ? እኔ መደቤ አሁን ስቴጅ ማናጀር ነው። ነገር ግን ትወና ላይ ካለ ደብስ ካስት ሲያደርገኝ በቃ ከምነግር በላይ ውስጤ ደስ ነው ያለኝና
እሱም በቃ ነፃ አድርጎን ነው ከ40 በላይ ተዋናይ የሚሳተፍበትን እንትን በቃ ጠርዝ አድርጎ መገጣጠሚያ ላይ ሲያገናኘን በቃ እንደ አዲስ እንትን መስሎ ይታየ ነውና በጣም ቆንጆ ጊዜ ነበረ። በ4 ወር ይሄን ሁሉ ሰው ይዞ ማውጣት ማለት እኛም ስጋት ነበረን ለራሳችን። ማን በዚህ አጋጣሚ ከሱ ጋር በመስራቴ በእውነት ከፍተኛ ደስታ ተሰምቶኛል። ማን አመሰግናለሁ። ኪያዬ እንዴት መሰለ ዛሬ ላይ ጡረታም ቢወጣ ምን አገር ፍቅር ነው ኪያ ያለው ሽማግሌያችን ነው። ብንጣል ያስታርቀናል። ማህበራዊ ከሌላ የሚካሄዱ ጉዳዮች የቤተሰብ ጉዳይ ከስራ ጉዳይ የሚያገናኙ እንትናችን ነው። በቃ አለ ኪያ ዋልታችን ነው፣ መከታችን ነው። እድሜና ጤና ይስጥልን ኪያዬ። እውነት ነው በአብዛኛው ባለሙያ በቁም ሳለ እንደዚህ መመሰጋገን ወይም አድናቆት መሰጣጣት የለም፣ ብዙም አልተለመደም እና 70ኛ ዓመት ላይ ግን ትልቅ ዝግጅት ነው የተደረገው። አንተን ይመጥናልን ብለን እናስባለን እና በሙያ እንደዚህ መከበርን ሙያ እንደዚህ ሲያስከብር ባንተ ውስጥ የፈጠረው ስሜት ምን ይመስላል? እኔ በጣም ደስተኛ ነኝ። የሰራሁት ለደሞዜ ነው፣ የሰራሁት ለስሜቴ ነው፣ የሰራሁት መስራት ስላለብኝና የተማርኩት ትምህርት ተግባር ላይ ለማዋል ነው። እናመሰግናለን ብለው ወዳጆቼና ልጆቼ ናቸው ያከበሩልኝ። ማርሽ ባንድ ተዘጋጅቶ ሀገር ፍቅር ግቢ ቀውጤ ሆኖ እኔና ባለቤቴ ስንደርስ እኔ በጣም ነው የደነገጥኩት እና ይሄ ለእኔ ትልቅ ክብር ነው። አይ ዊሽ አይ ኩድ ቢ ቦርን አጌን ነው ያልኩት። ሁለተኛ ብወለድና እንደገና ከዚህ የበለጠ ስራ ሰርቼ ከዚህ የበለጠ በዓል በተከበረልኝ ነው ያልኩት። አንዴ ነው የምትኖረው፣ አይደገምም። ስለዚህ ይህችም አትደገመዋን አጭር እድሜ በተቻለ መጠን በጥሩ ሁኔታ ጨርሰሃት ለመሞት ጥረት ቢደረግ የሚል ትምህርት ከማስተላለፍ ውጭ ሁለተኛ አልገኝም። እኔ ከማኔ ጋርም ተምሬያለሁ። ማኔ አስተማሪ የሆነም አስተምሮኛል። የማኔን ቲያትር አይቼ ማኔ ያዘጋጅቶታል አዲስ አበባ ዩኒቨርሲቲ ሆነን። ስለዚህ ከማኔ ጋር ያለኝ ትውውቅ 46 ዓመት ነው ኦልሞስት። ማኔ እንግዲህ በጣም ከባድ የሚባሉ ቲያትሮችን ነው የሚያዘጋጀው፣ ሰው የማይደፍራቸው ገንዘብ ያስገኙልኛል ብሎ ሰው እንትን የማይላቸው። ማኔ እዚህ ጋር እንደው ኪያ ስላንተ ገልጿል። ሁላችንም እኔም የመስራት እድሉ ገጥሞኛል እና እኔም የራሴን ነገር መግለጽ እችላለሁ። አስታውሽኝም እንደዛው፣ ሙሉዬም እንደዛው እና ለአንተ ግን ጎበዝ አዘጋጅ ማን? ኦኬ ወደ ኋላ መሄድ ይኖርብኛል። ሲመስለኝ ለመጀመሪያ ጊዜ ያየሁት ቲያትር ባለካባና ባለዳባ ይመስለኛል፣ የመንግስቱ ለማ ቲያትር እና ወንድሜ ስዩም ተፈራ ያው ወደዚህ ሙያ የመራኝ እሱ ነው። እዛ ላይ ይሰራ ስለነበረ እሱ ጋብዞኝ ነው መጀመሪያ ያየሁትና እዛ ላይ አዘጋጁ ተፈሪ ብዙአየሁ ይባላል። እሳት አደጋ የሚል የታየለት በጣም የሚገርም ቲያትር እንትን የቲቪ ድራማ ሰርቷል። እሱ በጣም ማደንቀው እና በልጅነቴም ስላየሁት እንደ ካሜራ የቀረጽኩት ሰው ነው። ዝግጅቱን በጣም ወድ ስለነበረ ብሔራዊ ቲያትር የሄድኩ ጊዜ የእሱን ስራ ደግሜ ሰርቼዋለሁ። የመንግስቱ ለማ ባለካባና ባለዳባ አንዱ እሱ ነው። ሌላው አስተማሪያችን የነበረው ሃይማኖት አለሙ ነው። ሃይማኖት አለሙ አስተማሪያችን ነበረ እና ከዛ ደግሞ የሆነ አንድ ቲያትር አዘጋጅቶ 5 ኪሎ አሳይቶ ነበረ። የበላይነህ አቡኔ ትርጉም ተውኔቱ የሚል እና በቲያትር ኢን ዘ ራውንድ ተመልካቹ ዙሪያውን ተቀምጦ የሰራው ነበርና ምን ያህል ተዋናዩ ሪያሊዝም ውስጥ እንዲገባ ወደ ህይወት መቅረብ እንዲችል ማድረጉን ያየሁት በሃይማኖት አለሙ ነው። ቀድሞ ማስተማሪ ነበር፣ እሱን አስታውሳለሁ። ሌላ እንግዲህ ወደ እኔ ዘመን ስመጣ ዳግማዊ ፈይሳ የሚገርም ዳይሬክተር ነው እና የዳግማዊ ፈይሳ ስራዎች በጣም የሚገርሙት ፕሮባብሊ ያዩ ሰዎች ያስታውሳሉ። ሌላው የብሔራዊ ቲያትር ተስፋዬ ገብረ ማርያም ነው። ተስፋዬ ገብረ ማርያም በሀገራችን በርካታ ቲያትሮችን ያዘጋጀ መሪ ዳይሬክተር ነው ብዬ አምናለሁ። እሱም እንዲሁ በጣም የሚደነቅ ዳይሬክተር ነው። ከዛ በተረፈ እንግዲህ ዶክተር ተሻለ አሰፋ አለ። አሁንም የእሱ ቲያትር ንጉሥ አርማህ ተሰርቷል።
ከዚህ በፊት እንግዳንም ሰርቶ አይቻለሁ የኔን ቲያትር እና ሌላው ድንቅ አዘጋጅ እሱ ነው። እንግዲህ የረሳኋቸው ካሉ ቀስ ብዬ አስታውሳለሁ። ኪያዬ ከ20 ዓመት በኋላ ተመልሰሃል። አሁንስ እንዴት ነው? በምን ሁኔታ ላይ ነህ? ቲያትሩ ይቀጥላል? ፊልሙ ይቀጥላል? እኔ አሁን ቀደም ሙሉዬ ስትል ነበር፣ እኔም አብሬ መስራት ፈልጋለሁ ከኪያ ጋር። እኔ በዚህ አጋጣሚ በጣም ወደው ተዋናይ ነው ከልጅነት ጀምሮ። ከዛ አንዴ ምን ሆነ ከመቀሌ አንድ ማላቀው ሰው እባክሽን ለሆነ ሰው ማር አድርሽልኝ ብሎ ይልከኛል። ከዛ እኔ በጣም ነው ማደንቀው። እሱ ያለበት አያመልጠኝም። የቲቪ ድራማ በጣም ያለውና ከዛ ኪሮስ ነው የሚለው ስም አልተጻፈ። ከዛ ኤርፖርት ልክ ወርጄ ሊቀበለኝ ሲመጣ እሱ ነው። ደንግጬ ምንም አላልኩ፣ ሰጥቼው ሄድኩ። እሱ አመሰግናለሁ ብሎ እሺ ብዬ በቃ ሄድኩ። ከ20 ዓመት በኋላ አሁን ልታመሰግኝ ነው እና መግለጽ ራሱ አልቻልኩም ነበርና በጣም ነው የምወድህ፣ በጣም ነው የማከብርህ። ያው 70ኛ ዓመትህ ባለፈው በደማቅ ሁኔታ ተከብሯል። 80ኛውንም 90ኛውንም ደግሞ እንዲሁ ለማክበር ያብቃን አይደለም? አሜን አሜን። እስቲ ጥያቄው እንዴት ነው? ተስፋ አለን ወል እንግዲህ እሱ ተስፋው በኔ እጅ አይደለም፣ በእግዚአብሔር እጅ ነው። እኔ 80ኛ ዓመቴን ሳከብር አገር ፍቅር 100 ዓመቱን ያከብራል። እንግዲህ አብረን እናከብራለን ብዬ ተስፋ አደርጋለሁ። አሜን። የሚፈልገኝ ሰው ካለ ኪሮስ መስራት ይችላል፣ ላሰራውም ይችላለሁ፣ ምንም ችግር የለም። የአይን ችግሩን ቻሌንጅ አድርጌ አሰራዋለሁ የሚል ሰው ካለ የሚል ዳይሬክተር ካለ ማኔ አውቃል እኮ አይኔ ማየት እንደተሳነው ያወቀ ነው ካስት ያደረገኝም በተገቢ ቦታ እና ተገቢው ገጸ ባህሪ ነው። በሚችለው መንገድ ጥሩ ለማድረግ የሞከርኩ ይመስለኛል። ስለዚህ ሌሎች እንደማኔ እምነቱ ኮንፊደንሱ ኖሯቸው ማሰራት ከፈለጉ አያም አቬለብል አለሁ። እናመሰግናለን። ኑርልን። ታንክ ዩ። ኑርልን። አንድ ቲያትር ሲሰራ እንግዲህ ብዙ የራሱ የሆኑ ችግሮችም ገጠመኞችም ይኖራሉና ይሄን ቲያትር በመስራት ውስጥ የገጠመ አስቸጋሪ ነገር ምንድን ነበር? አንዱ የዚህ አሁን የሰራነው ቲያትር አሳክቷል ብዬ የምገምተው ነገር ምንድነው? አንደኛ ሀገር ፍቅር ቲያትር ሰርቼ አላቅም። የመጀመሪያ ነው። በርካታ ሰዎች ናቸው፣ በርካታ ትዕይንቶች አሏቸውና እነዛን ማካተት አንዱ ትልቁ ፈተና ነበረ። ሌላው ደግሞ ብዙ ጊዜ የምመኘው ምን ነበረ፣ ሚውዚካል ነገር ሞክሬያለሁ ከዚህ በፊት። መዘምራን አሉ፣ ድምፃዊ ይኖራል እና ዘፈን ይኖራል አብሮ እንደዚህ። ነገር ግን ከዳንስ ጋር አቀላቅዬ ለመስራት ሁልጊዜ አስብ ነበረ እና በአንዳንድ አጋጣሚዎች አልተሳካልኝም። ለመጀመሪያ ጊዜ ተሳካልኝ። ሌላ የአሁኑ ትንሽ የፈተነኝ ምን ነበረ፣ እንትን ነበረበት ቲያትሩ የሚከፈትበት ቀን ቲያትሩን ከመጀመራችን በፊት ተወስኗል። በዛ ቀን ደግሞ ተሟልቶ መድረስ አለበት የሚለው ትንሽ ውጥረት አሳድሮብኝ ነበረ። የተሰጠን ጊዜ እንግዲህ ወደ 3 ወር አካባቢ ነው። በዛ በ3 ወር ውስጥ ከ40 በላይ ያሉ ተዋንያንን በርካታ ትዕይንቶችን ይዞ ለዛ ቀን ማድረስ ትንሽ ይፈትን ነበርና አንድ አዲስ ልምድ ምለው እሱን ነው። ሌላ ጊዜ ተመልካች ጋብዛለሁ ከመከፈቱ በፊት የኪነ ጥበብ ሰዎች፣ ተማሪዎች እንደዚህ ጋብዝና አስተያየታቸውን ጠይቃለሁ። የሚታረም ነገር ካለ የቱጋ ነው ጥሩ ስሜት የነበረው፣ የቱጋ ነው የቀዘቀዘው ኦር ሊያሰለች የሚችለው የሚለውን በተመልካች ነበረ የምገምተው። በአጋጣሚ ይሄን ነገር ለማድረግ አልቻልኩም እና የመጀመሪያው ቀን በጣም ቴንሽን ይዞኝ ነበረ። በዛ ምክንያት ተመልካቹ ይወደዋል ወይስ አይወደውም፣ አቋርጦት ሊወጣ ይችላል እንደዚህና እሱ ፍራቻ ትንሽ ረብሾኛል። ነገር ግን መጨረሻ ላይ ሲያልቅና የተመልካቹን ምላሽ ሳይ ደስታ ብቻ ሳይሆን ድንጋጤ ጭምር ነው። የእውነት እንደዚህ ጥሩ ነገር ሰርተናል እንዴ ከጓደኞቼ ጋር ብዬ የገረመኝ ሰዓት ነው። ሌላ ያስቸገረኝ ጉዳይ ከኪያ ጋር ስሰራ ማዘጋጀት አቃተኝ። ምክንያቱም ሀሳቡን የነገርኩት በአጭሩ ምናምን እና በየጊዜው አዳዲስ ነገር ነው ይዞ የሚመጣው እና የሚያመጣው ነገር በጣም የሚያስቅ ነው እና እኔም ሌሎቹም ተዋንያን በቃ በሳቅ ነው የምናቋርጠውና ቆይ ቀስ በል እያልን የምንቀጥል የነበረውና በጣም
የተደሰትኩበት ጊዜ ነገር ግን ማዘጋጀት ያቃተኝና እንዴ ማን አንዳንድ ነገር ንገረኝ እንጂ የሚዘጋጅ ምን እነግርሃለሁ አንተ እኮ ጨርሰዋል እያልኩት ነው የሰራሁትና አንዱ እሱ ነበረ። የኪነ ጥበብ ባለሙያዎች ሌሎችን የኪነ ጥበብ ባለሙያዎች ለማድነቅ ኦር ለማክበር የሚያደርጓቸው ነገሮች አሉ እና እዚህኛው ቲያትር ላይ የተወሰኑ ጋሽ አባተን የሚያስታውሱ ነገሮች ጨምረናል። ምናልባት ጋሽ አባተን የሚያውቁ ሰዎች ሊሆኑ ይችላሉ በደንብ የሚረዱት። አንደኛው ምንድነው ብሔራዊ ቲያትር የዛ ጊዜ ፕሮባብሊ ቀዳማዊ ኃይለ ሥላሴ ቲያትር ይሆናል። ገና ተምሮ ከውጭ ከመጣ በኋላ ገና ወጣት የዛ ጊዜ ወጣት ነበረ እና ከነትዬ አስካለ ከነትዬ አስናቀች ጋር አብሮ ነበር የሚሰራውና ያው ትዬ እያለ በአክብሮት ነው እና ግን መድረክ ላይ ወጥተው ሲሰሩ ያሰበው ነገር ካልሆነ ግን ይቆጣል። እንግዲህ ትዬ አስካለ ደግሞ ይላል ወይም ያስናቁት እንጂ ምነካሽ ይላል እና እንደነገሩን ነው እና ይህን ሲነግሩ በጣም ነው የገረመኝ። ሰው አክብሮትም አለ እንደገና ደግሞ ስራውም አለ። አንድ ይሄኛው ነው እና ይሄንን አንዱ ቦታ ጨምረነዋል። ሌላ ደግሞ በኋላ አካባቢ የሚጠቀምባት አንድ ቃል ነበረች የሆነ ያወራህና ምናምን ሲላይ ይመችህ ብሎ ነው የሚሄደው እና እሱንም እንደዚሁ እዚሁ ቲያትር ላይ ጨምረናል። ሰው በዚህ መንገድ አክብሮታችንንና ውዴታችንን አሳይተናል ማለት ነው። እናመሰግናለን። ያውነት ኪያዬ እዚህ ጋር እንደው የመጨረሻ እዚህኛው ቲያትር ላይ የደረሰ አስተያየት አለ? ከዛስ ቲያትሩንስ እንዴት አገኘው? ወል ቲያትሩ በእንትንም በኦሪጂናል ቲያትሩም አውቀዋለሁ። ማኔ ወደ ኢትዮጵያዊ እኛ ሲተረጉመው አይቻለሁ፣ አንብቤዋለሁ ወይም እንዲነበብልኝ አድርጌያለሁ። በጣም ቆንጆ ነው። እኔ እንዳውም ማኔን ምንድን ነው ያልኩት፣ ማኔ አንብቤዋለሁ ግን እንዴት ልትሰራው ነው? ፊልምና ስቴጅ ልትጠቀም ነው ወይ ነው ያልኩት። እኔ ቸግሮኝ ማለት ነው የስክሪፕቱ እንትና አወራረድ ተረጓጎም። ነገር ግን እሱ በጣም በሚገርም ሁኔታ አቀናጅቶ ተራራውን ወጥቶ ቁልቁሎቱን ወርዶ ምናምን ያሉ ሲኖች በሙሉ አካቶ በትልቅ ደረጃ ጦርነት አለ፣ እዛ ውስጥ ውጊያ አለ፣ ምን አለ፣ ወታደሮች ይዘምታሉ። አንደኛው ገጸ ባህሪ አገረ ገዢውን ልጅ ይዛ ትጠፋለች፣ ትሄዳለች፣ ትጓዛለች እና ይሄ ሁሉ በፊልምና በእንትን ካልተደገፈ ማይሆን ነበር የመሰለኝ። ማኔ ግን አስተካክሎ ሰራው። ወጣ ገባ ነው የምለው። ከሙልዬ ጋር ነው የምንገባው። እሷ ይዛኝ ነው የምትገባው፣ ይዛኝ ነው የምትወጣው። ሰውን ስገባ ያጨበጭባል። ለምን? ከረዥም ጊዜ በኋላ ያውም አይኑ እንዲሆኗል ከተባለ በኋላ ስለሆነ ኮፍያ አድርጌ የሀበሻ ልብስ ለብሼ ምን ብዬ ነው የምገባውና ያቀኛል። ግን ገና ስገባ ገብቼ እስከወጣ ድረስ በጭብጨባ ነው፣ በአድናቆት ነው እና ከዚህ ውጭ ሌላ ምንም የተሰጠኝ አስተያየት የለም። ይገባል። ይኸው ከቤታችን ይህንኑ በጸጋ ተቀብያለሁ። ከ20 ዓመት በኋላ ወደ መድረክ ስመጣ ቲያትር ከባድ እንደሆነ አውቃለሁ። ግን ከ20 ዓመት በኋላ ስመጣ 20 ዓመት በፊት የነበረው ኦዲየንስ እና አሁን ይለያያል። አሁን ኦዲየንስ የለም፣ ሀገር ፍቅር የለም ብሎ ነው የሚያስበው አብዛኛው። አሁን በዚህ በ20 ዓመት ጊዜ ውስጥ የተለያዩ እንትኖች ለውጦች አሉና የማስታወቂያ ዋጋ ራሱ ጨምሯል። የሬዲዮም የቴሌቪዥንም ጨምሯል። ያኔ 100 ምናምን ብር ነበር ማስታወቂያ አንድ ደቂቃ። አሁን እንደዛ የለም። ስለዚህ አሁን ቲያትርን በጋራ እናንሳው፣ ትንሳኤውን እናብስር። ኢቢኤስም የራሱን ኮንትሪቢሽን፣ የተለያዩ የቴሌቪዥን ሚዲያዎችና የተለያዩ ሬዲዮ ጣቢያዎች የተወሰነ በሳምንት የተወሰኑ ኤርታይሞች በነፃ ፈቅደው ቲያትር ቤቶች ኦዲየንሳቸውን እንዲመልሱ፣ ተመልካቹም ቲያትር ቤቶች አሁንም አክቲቭ እንደሆኑ እየሰሩ እንደሆኑ እንዲያውቁ ቢተባበሩ ትልቅ ነገር ነው ብዬ አስባለሁ። ይሄ ሚዲያዎቹንም አይጎዳቸውም፣ ሚዲያዎቹን ያስመሰግናቸዋል። በአንጋፋነቴም በአርቲስትነቴም መጠየቅ የምፈልገው እንግዲህ እንደዚህ አይነት ቆንጆ ቆንጆ ቲያትሮች ሲሰሩ ሰው እየመጣ የማያይበት ምክንያት የለም ብዬ አስባለሁ። እናንተም እዚህ ድረስ መታችሁ እንግዲህ ስለሰጣችሁን ቆይታ በጣም ነው የምናመሰግነው። እንግዲህ ያው አሁን ይሄን መድረክ የሚዘጋጀው ህዝቡ ጋር እንዲደርስ እንዲተዋወቅ፣ አገር ፍቅርም አለ፣ ቲያትር ቤትም ክፍት ነው፣ ቲያትሮችም አሉ ለማለት ነውና
ኢቢኤስም እንደ ኢቢኤስ ዝግጁ ነው ማስታወቂያዎችንም ለመስጠት ይህንንም ለማድረግ። የመጨረሻው ፍርድን ዘወትር እሁድ 11 ሰዓት ተኩል በሀገር ፍቅር ቲያትር እየመጣችሁ ተመልከቱ። አንጋፋ አርቲስቶችን ከወጣቶች ጋር ተዋህዶ 40 ሰው የሰራበትን ቲያትር በማን ያዘጋጅነት እንግዲህ ይታያል ነው የምንለው አይደል? ይሄ ቲያትር እንግዲህ ፕሮዲውስ የተደረገው በጎተ ኢንስቲትዩት እና በቲያትር ቤቶች አስተዳደር ድርጅት ነው። ቲያትር ቤቶች አስተዳደር ይሄ መጨረሻው ፍርድ ቲያትርን ብቻ ሳይሆን በራስ ቲያትር፣ ወይናምባ የሚል ቲያትር፣ ቲያትርና ባህል አዳራሽ ደግሞ ባልቻ አባ ነብሱ የተሰኘው ቲያትር በቅርብ ቀን የሚወጡ ቲያትሮች ናቸው። እንግዲህ ከትላልቅ ባለሙያዎች ጋር ያደረግነው ቆይታ ይሄንን ይመስል ነበር። እነዚህ ጀግና ተዋናያን እዚህ መጥተው ይሄን የመሰለ ቆይታ ስለሰጡን በድጋሚ በጣም አድርገን እናመሰግናቸዋለን። ዝግጅታችን ይቀጥላል። አብራችሁን ቆዩ።